ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ብፁዕ አቡነ ኤርሚያስ በድሬ ሮቃ የተፈናቃዮች ጊዜያዊ መጠለያ ለተጠለሉ ወገኖች 1 ሚሊዮን ብር የሚገመት ሰብአዊ ድጋፍ አደረጉ። ብፁዕ አቡነ ኤርሚያስ የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ ከተለያዩ አካባቢዎች ተፈናቅለው በሰሜን ወሎ ዞን ሀብሩ ወረዳ ድሬ ሮቃ ጃራ ጊዜያዊ መጠለያ ለሚገኙ ተፈናቃዮች 1 ሚሊዮን ብር ወጪ የተደረገበት የምግብ ዱቄትና ለ1200 ሴቶች የንጽህና መጠበቂያ ድጋፍ አድርገዋል። ድጋፉ ኗሪነቷ በኔዘርላንድ የሆነችው ወይዘሮ ሃይማኖት በላይ አስተባባሪነት በተገኘ 800 ሺህ ብርና ከሀገረ ስብከቱ ከ200 ሺህ ብር በላይ ወጪ በማድረግ ብፁዕ አቡነ ኤርሚያስ በመጠለያ ጣቢያው ተገኝተው ድጋፉን በማስረከብ የማጽናኛ አባታዊ ትምህርትና መልእክት አስተላልፈዋል። በቡግና ወረዳ የተከሰተው የምግብ እጥረት በተለይም በህፃናት ላይ ጉዳት በማድረሱና በዞናችን ሰብአዊ ድጋፍ የሚሹ ወገኖች ቁጥር በመጨመሩ ለተፈናቃዮች የሚጠበቀውን ያክል ድጋፍ ማድረግ አልቻልንም። በመንግስትና በተለያዩ ረጂ ድርጅቶች ሲሰጥ የነበረው ድጋፍ በመቀነሱ ተፈናቃዮች ስጋት ውስጥ ወድቀዋል ያሉት ብፁዕነታቸው ዘላቂ መፍትሄ እንዲሰጣቸውና ሁሉም ጊዜያዊ ድጋፉን እንዲቀጥል አባታዊ ጥሪ አስተላልፈዋል። መረጃው በማህበረ ቅዱሳን የሰሜን ወሎ ማዕከል ሚዲያ ክፍል ነው። በገና በኢትዮጵያ ለሕክምና አገልግሎት እየዋለ መሆኑ ተገለጸ። በአዲስ አበባ በሚገኘው ግሬስ ነርሲንግ ሆም በገና ዛሬም በኢትዮጵያ ለሕክምና አገልግሎት እየዋለ እንደሚገኝ ተገልጿል። ለዚህም ማሳያ በዚህ ህሙማን ማቆያ 2 ዓመታትን ያሳለፉት እና በዊልቸር የሚንቀሳቀሱ አቶ ሰለሞን ዳንኤል የበገና ድምጽ ሲሰሙ ሰላም እንደሚሰማቸው ተናግረው እግዚአብሔርን ስትፈልጉት በተለያየ መንገድ ታገኙታላችሁ፣ እኔ በገና ስመለከት እግዚአብሔር የሚያናግረኝ መስሎ ይሰማኛል ማለታቸውም ተገልጿል። ከግሬስ ነርሲንግ ሆም መስራቾች አንዱ የሆኑት ዶክተር ናትናኤል ኃይሉ ህሙማኑ በገናን ሲሰሙ በሚያሳዩት ስሜት መገረማቸውንም ገልጸዋል። ህሙማኑ በበገና ድምጽ በሽታቸውንም እንደሚረሱት የጠቆሙት ዶክተር ናትናኤል ህሙማኑ በገና ሲሰሙ የደም ግፊታቸው ይቀንሳል፣ የልብ ምታቸው ይረጋጋል፣ በተለየ መልኩ በገና ትክክለኛ የመረጋጋት ስሜትን ይፈጥርላቸዋል ብለዋል። በዚህ ጉዳይ ላይ ጥናት ለማድረግ ሰሞኑን በዚህ ህሙማን ማቆያ የተገኙት በሃርቫርድ ዩኒቨርሲቲ የልብ ሐኪምና መምህር የሆኑት ዶክተር ቡክማን ሁኔታውን ከተመለከቱ በኋላ የበገና ዜማ በተለይ በጽኑ ህመም ውስጥ ለሚገኙ ሰዎች መልካም ተጽዕኖ የመፍጠር ኃይል እንዳለውም ገልጸዋል። መረጃው የፈረንሳይ ዜና አገልግሎት ኤኤፍፒ ነው። የላሊበላ ከተማ አስተዳደር ባህልና ቱሪዝም ጽሕፈት ቤት የቅዱስ ላሊበላ ውቅር አብያተ ክርስቲያናትን ክብር የማይመጥን ተግባር የፈጸመውን ግለሰብ በሕግ እንዲጠየቅ ጥሪ አቀረበ። የላሊበላ ከተማ አስተዳደር ባህልና ቱሪዝም ጽሕፈት ቤት ለኢትዮጵያ ቅርስ ባለስልጣን በጻፈው ደብዳቤ የቅዱስ ላሊበላ ውቅር አብያተ ክርስቲያናትን ክብር የማይመጥን ተግባር የፈጸመው ግለሰብ በሕግ እንዲጠየቅ ጥሪ አቅርበዋል። በአሜሪካ ሀገር የሚኖር አቶ እንዳለ ተስፋዬ የተባለ ግለሰብ በቅዱስ ላሊበላ ውቅር አብያተ ክርስቲያናት ውስጥ ከሚገኙ አንዱ የሆነው የቤተ ጊዮርጊስን ቅርጽ በመጠቀም የሰራው የሽቶ ጠርሙስ የቤተ ክርስቲያኒቱንም ይሁን ዓለም አቀፍ ቅርስነቱን የማይመጥን መሆኑን ጽሕፈት ቤቱ አስታውቋል። ጽሕፈት ቤቱ አክሎም ግለሰቡ የማንኛውም ሕጋዊ አካል ፍቃድ ያላገኘና የፈጸመው ድርጊት የቅርስ ጥበቃና እንክብካቤ ሕጎችን የተላለፈ መሆኑን ገልጿል። ከዚህ በፊት የደብረ ሮሃ የቅዱስ ላሊበላ ገዳም ጉዳዩን እንደተቃወመውና ክትትል እንድናደርግበት አሳውቆናል ያለው ባህልና ቱሪዝም ጽሕፈት ቤቱ በሕጋዊ መንገድ እንዲጠየቅልን ሲል ለኢትዮጵያ ቅርስ ባለስልጣን በጻፈው ደብዳቤ ጥሪ አቅርቧል። ከዚህ በፊት የደብረ ሮሃ ቅዱስ ላሊበላ ገዳም በተፈጠረው ችግር ዙሪያ ያወጣውን መግለጫ በሚዲያ ክፍላችን መዘገባችን የሚታወስ ነው። መረጃው በማህበረ ቅዱሳን የወልዲያ ማዕከል ሚዲያ ክፍል ነው። በዝዋይ ሐመረ ብርሃን ቅዱስ ገብርኤል የሥራ አመራር መንፈሳዊ ኮሌጅ 66ኛው ዙር የካህናት ስልጠና ተጀመረ። የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ጎርጎሪዮስ ስልጠናውን በይፋ አስጀምረዋል። ስልጠናውም ስርዓተ ቤተክርስቲያን፣ የስብከት ዘዴ፣ ሚስጥራተ ቤተክርስቲያን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ፣ የቤተክርስቲያን ታሪክ በዓለም መድረክ፣ ትምህርተ ኖሎት፣ የመጽሐፍ ቅዱስ ጥናትና ትምህርት ሃይማኖት ሰልጣኞቹ በመንፈሳዊ ኮሌጁ በሚኖራቸው የትምህርት ቆይታ የሚሰጡ ትምህርቶች መሆናቸውን የመንፈሳዊ ኮሌጁ የስልጠና ክፍል ኃላፊ በሆኑት መልአከ ገነት ቆሞስ አባ ኃይለ ኢየሱስ ክፍሌ ገለጻ ተደርጓል። መረጃው የሐመረ ተዋሕዶ ሚዲያ ነው። ህብረታችን ለቤተክርስቲያናችን በሚል መሪ ቃል ከ16 መንፈሳዊ ማህበራት የተውጣጡ አባላት ጉባኤ አካሄዱ። በመርሃ ግብሩ ላይም ደጆች ሳይዘጉ ማህበረ ቅዱሳን ጸርዐ ጽዮን ዘተዋሕዶ የአንድነት ኑሮ ማህበር የተሳተፉ ሲሆን ሁሉም የመጡበትን መንፈሳዊ አገልግሎት ለተሳታፊዎች ገልጸው ማህበራት በጋራ ሊሰሩና ቅድስት ቤተክርስቲያንን በተለያዩ አገልግሎቶች ሊደግፉ እንደሚገባም ተመላክተዋል።
ተመልካቾቻችን የዚህን ዜና ዝርዝር ሐሳብ በአብዩ የዜና መርሃ ግብራችን የምንመለስበት ይሆናል። ለዕለቱ ያዝንላችሁ አጫጭር መረጃዎች ይህን ይመስሉ ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን።